ይህ በቀጣዩ ፕሮግራማችን አሁን ደግሞ በመስመር ላይ የሚገኙት አቶ ባሩክ ደሞዜ ናቸው። ጤና ይስጥልኝ አቶ ባሩክ። ጤና ይስጥልኝ ፋሲል። ተስፋዬ ነኝ ያለሁት እዚህ ከስቱዲዮ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ። ኻኑካ ሰማያህ መልካም የኻኑካ በዓል። አብረውኝ አቶ ሽሎሞም አሉ። ጤና ይስጥልኝ በሏቸው። ጤና ይስጥልኝ አቶ ሽሎሞም ሞላ። ጤና ይስጥልን ደሞዝ ከሁሉ አስቀድመን እቺን ጥሩና የዋህናት ግን በማጣት ሀዘነ ተካፋይ ነን። ሀዘን ላይ ሆነህ ይህን ቃለ መጠይቅ ለማድረግ በመምጣትህ ትልቅ ክብር አለን። እናመሰግናለን። አመሰግናለሁ። እንግዲህ ሁላችንም በእውነት በጠቅላላ ሰራተኞችን አስመልክቶ ከአይቲቪ ለቤተሰቦች ጽናት እንመኛለን። አቶ ባሩክ በመጀመሪያ እስኪ ራስን አስተዋውቀንና ከዛ ደግሞ ወደ እናታችን እንገባለን። ማን አቶ ባሩክ ደሞዝ ከየት አካባቢ ነው? እኔ ደሞዝ የመላኩ ብሩክ እባላለሁ። ያው የተወለድኩት በ1948 ዓመተ ምህረት በኢትዮጵያ አቆጣጠር ሲሆን ያው ልጄ በዚህ በቅዱስ በሆነች እናቴ ተቆናምጬ በወተት በማር ያደግኩ በጎንደር አውራጃ በጎንደር ክፍለ ሀገር ማክሰኝት አካባቢ 5 ኪሎ ሜትር ከራቅ ብላ ከምትገኝ ባውላ ከምትባል ቦታ ነው ያደግኩት። እንደ ማንኛውም የኢትዮጵያ ሕፃን ያው በመሰረቱ ከብት ጠብቄ ጥጃ ጠብቄ አርሼ አፍሼ ማደግ ነበረብኝ። ግን እናቴ ለእኔ መጨረሻ ልጅ እና ልዩ ልጇ በመሆኔ እነዚህን ተግባራት እንዳልተገብር በእኔ ላይ ጫና የሚፈጥሩ መሆኗን ስላወቀች ያው ብዙም በግብርናው ስራ አልተሰማራሁም ነበር። ያው ወደ ትምህርት ቤት እንደሄድ ተወሰነ። ከዚያም ማክሰኝት ትምህርት ቤት ከማክሰኝት ከተማ ማለትም ከአለሁበት ቦታ 5 ኪሎ ሜትር ራቅ ብላ ከምትገኝ የመንግስት ትምህርት ቤት ማክሰኝት ገባሁ። አንደኛ ደረጃ ትምህርት ቤትን ከዚያ አጠቃለል። ሁለተኛ ደረጃ ትምህርቴን ደግሞ አዘዞ እና ጎንደር በማለት ከዚያም በኦርት ስራ ተመድቤ ማለትም አስተማሪ ሆኜ በርዕሰ መምህርነትና በመምህርነት ለተወሰኑ ዓመታት አገልግያለሁ። ከዚያም ደግሞ ኦርት በተዘጋበት ጊዜ የጭልጋ አውራጃ አስተዳደር አገልግሎት የትምህርት ቤቶች አስተዳደር አገልግሎት ኃላፊ በመሆን በዚያም ደግሞ ሰርቻለሁ። ከዚህ ውጭ በህብረተሰባዊ ስራዎች ያው በመሰረተ ትምህርቱም በቀበሌ አስተባባሪነት በቀበሌ ምርጥነት ለብዙ ዓመታት አገልግያለሁ። ከዚያም በ1976 ዓመተ ምህረት የኢትዮጵያ ይሁዲዎች ወደ ሱዳን በተጓዙበት ጊዜ ከዚያ ጠፍቼ ወደ ሱዳን በመጓዝ ብዙ ዘመዶቻችን ከዚያ ሱዳን ውስጥ አማኩራ የሚባል ቦታ በማገዝ በእንግሊዝኛ በመተርጎም ቀይ መስቀል ጋር ግንኙነት በማድረግ ለህብረተሰቡ ብዙ አስተዋጽኦ አድርጌያለሁ። እኔም ደግሞ በዚያ በአንጻሩ ደግሞ ብዙ ችግር አሳልፌያለሁ። ቤተሰቦቼ ታመው በጣም በችግር ነው የደረስኩት እና በ1984 ዓመተ ምህረት እንደ አውሮፓውያን አቆጣጠር እዚህ ሀገር ገባሁ። ከዚህም ከገባሁ ይቀጥሉ። በዚህም ከገባሁ በኋላ ያው በመርካዝ ክሊታ እንደማንኛውም ወላሂ አዳሽ እንትን አልኩኝ። ከዚያም ኦልፓን ተማሪ ሁኜ ያው በጥሩ ሁኔታ ትምህርት ውጤት ጥሩ ስለነበረ ወደ የእኛን ህብረተሰብ እንድረዳ በዲጋት ናሽን ሆብዲም ሶሲያል ሚሂኑ ኺም የሚባል አንድ ኮርስ ተከፍቶ ነበር። ከዚያ የኮርሱ ተሳታፊ ሆንኩኝ። ከዚያ በመጨረሻ ላይም በጥሩ ውጤት ስላልኩኝ ዩኒቨርሲቲ እንደገባ አምባታ ተደረገልኝና ድጋፍ ተደረገልኝና ባሪላንድ ዩኒቨርሲቲ ከዚያ ገባሁ። የአንደኛ
ዲግሪን ከዚያ ተቀበልኩ ማለት ነው። በዚህ አጋጣሚ አቶ ሽሎሞ ሞላና አቶ ዳዊት ሞላ ላደረጉልኝ ትብብር ሳላመሰግን አላልፍም። በወቅቱ የአራት ልጆችና ባለትዳር ሆኜ ነው ሁሉ ሳካሄድ የነበረ እና ከዚያ ደግሞ ያው በዛቲያም ከተማ ኦቤድ ሶሲያል ይሁን መስራ የኦቤድ ያወዳ ሶሲያሊት ደሞዝ ትንሽ በመሆኑ በባንክ ምዝራፍ ተፈחות ያው ምክራዝ ወጣ ማለት ማስታወቂያ ወጥቶ ከበዚያ ማስታወቂያ በማማረት የኢትዮጵያ ይሁዳውያን ለማሽካንታ ክፍል ኃላፊ የተመደቡ በዚህም ህብረተሰቡን በከፍተኛ ደረጃ ለደከመኝ ሳልን በብዙ ረድቻለሁ። ምናልባት ጊዜ አይኖርም እንጂ ከዚህ ውስጥ ገብቶ ለማለት እንግዲህ ለማስተካከል ያው መምህር ባሩክ ደሞዜ ለማለት ገደዳለሁ። ምክንያቱም ይገባውታል። እስኪ ደግሞ ወደ እናታችን የህይወት ታሪክ እንግባና ስለ እናቶ ትንሽ ለተመልካቾቻችን። እናቴ በጣም የዋህ ሰው በልቶ ጠገበ የማይመስላት በዚች ባውላ በምትባል ሀገር በምትኖርበት ጊዜ እንግዳ ተቀባይ፣ ሰውን አክባሪ፣ መካሪ፣ ዘካሪ እንደገናም ደግሞ ባለጸጋ ቀላጅ ሁልጊዜ ከፊቷ ደስታ የሚታይባት በጣም ውብና ድንቅዬ እናት ነበረች። ከዚያ በተረፈ ደግሞ ያው የአባታችን በጆሮንድ መላኩ ብሩክ የገበሬ ባለጸጋ ስለነበረ ያው እሷ የቤት እመቤት ምናምን የምትሰራው የቤት ማብሰል ምናምን ማንኛውም በቤት የሚደረገውን ስራ ከመስራቷም በላይ ደግሞ ከዚያም የማዋለድ እንትን አላት ማለት ልምድ ስላላት በተፈጥሮ የማዋለድ ልምድ ስላላት በአካባቢው የሚኖሩት ሰዎች እንደዚህ ችግር በሚቸገሩበት ጊዜ በደራሽ በጣም እውቅና ያላት እያንዳንዱ ብዙ ሆነ እሷን ታዋልደው የሚፈልግ ውብ እናት፣ ራዳት፣ ታታሪ እናት ነበረች። ምን ይደረግ እንግዲህ ኑሮ ለሞት ዞሮ ከቤት እንደሚባለው ያው በዘጠኝ ቀን 12ኛ ወር 2025 ዓመተ ምህረት በጣም መወዳትና ማከብራት ለኔ ልዩ ሆነች። ለህብረተሰቡ ለልጆቿ ለልጅ ልጆቿ ልዩ ሆነች እናታችን ያው በ104 ዓመቷ ከዚህ ዓለም በሞት ተለየችን። እቺ እናታችን የእድሜ ባለጸጋ ብትሆንም ትዝቷ፣ ፍቅሯ፣ ምክሯ ጠቅላላ የሁላችንም መሰብሰቢያ የሁላችንም መኩሪያ የሁላችንም እድሜ ለማኝ ነበረች። ጋሩም ይሆናል እንግዲህ ሞተች። ምንም ያው በነገው ዕለት 7 ቀን ይካሄዳል በቅሪያት በላይ እንግዲህ ዘመድ አዝማዱ መጥቶ የሚያውቀንን ቤተሰቡን መጥቶ የሀዘናችን ተካፋይ እንዲሆን በዚህ አጋጣሚ ጥሬን አቀርባለሁ። አቶ ሽሎሞ ባሩክ በእውነት ሰፋ ባለ ሁኔታ ስለ እናትህ ተናግረሃን። እናትህ ባለ እድሜ ጸጋ ናቸው። እሳቸውን በእውነት ነፍሳቸውን ይማር። የአባት ቤተሰቦች ደግሞ በጣም የታወቁ እነ ብርሃን ብሩክ፣ እነ ደሴ ብሩክ፣ እነ አቸነፈ ብሩክ፣ እነ ገበየ ብሩክ መሰለ ደግሞ ያንተ አባት መላኩ ብሩክ፣ እነ መላኩ ብሩክ በኢትዮጵያ ታሪክ ውስጥ ብዙ አሻራ ያላቸው ለቤተ እስራኤል እንዲሁም እናት ደግሞ የእናትህ እናት የናለቃ ያዕቆብ መሐሪ የብዙ ዘርፍ ያላችሁ ትልቅ ቤተሰብ ነውና በአጠቃላይ አሁን የኛ ትውልድ ትልቁንና ወደዚህ ሀገር እንድንመጣ ሲገፋፋን የነበረው ሲጾለት የነበረው ትውልዱን
መሰረታዊ ትውልድን እያጣነው ነው ማለት እንችላለን አቶ ደሞዝ በዚህ አጋጣሚ ትክክል አሁን እንዳልከው እነዚህ ትላልቅ አዛውንት አባቶቻችን እንደሚታወቀው ሁሉ ነው በሁለቱም ጎኔ አንተ ገልጸዋል ማክሰኞ ጨራ አካባቢ የአባቴም ወገን የእናቴም ወገን የሚኖሩበት አካባቢ ነው። የአባቴ ወገን ድንገት ክቡር አለቃ ያዕቆብ መሐሪ ያው የሚካኤል ወንድም ነው። እሱ ብዙ ለሁሉም ለህብረተሰቡ ግጠኛ ነኝ መንገሩ ያው ለተባረው አረጋግጡት እንዳይሆን እንጂ የትምህርት ምንነት የሃይማኖት ምንነት የገባው በጣም የይሁዳን ልጆች እንዲማሩ የቤተ እስራኤል ልጆች እንዲማሩ የቀሳውስቶች ደግሞ ሃይማኖት እንዳይጠፋ እንዲያስተምሩ ያደረገ ትልቅ አባታችን ነበር። ስለሱ ታሪክ ብዙ የሚተረክለት ነው። እንደገና ወይዘሮ አያነሽ መሐሪ ትልቅ እህቱ ማለት ነው። ብዙዎች ናቸው እንግዲህ እያንዳንዳቸው መግለጽ አያስፈልግም እና ሚካኤል በጣም ነው ነቀታብዩ ሁሉ ያውቃል። ይህንን እንኳን ከከተማ ውላ ወይም ደግሞ የሆነ ከሌሎች ሃይማኖቶች ጋር ግንኙነት ከኖራት ታስተጣጣና ትገባ ሁልጊዜ ስለ ኢየሩሳሌም የምታስብ በመጨረሻ ደረጃም ደግሞ በጣም ከንቱማ ከፍላጎት እንትናቸው አንፃር ወደ ሱዳን ተጉዘው በሱዳን ከ3 ቀን ጉዞ በኋላ አባቴ ሌሎችም ወንድሞች ከእህቶች ከአጎቶች ጋር ተይዘው ታስረው በጭልጋ ታሰሩ። ወደ ከቆላድባ ወደ ጨዋሂት ወደ ጠዳ በመምጣት ታስረው ለብዙ ሳምንት ከቆዩ በኋላ ሀብት ንብረታቸውን ተቀምጠው ወደዚያ ወደ መኖሪያ ቦታቸው ያለምንም ገንዘብ የተመለሱ በዚች ሀገር በእስራኤል ላይ ከፍተኛ ፍቅር ከፍተኛ ጉጉት ያላት ምን እንኳን ወፍ በሚመጣበት ጊዜ በጠይቁበት ጊዜ ነበረና እግዚአብሔር በርግጥ ብዙዎቻቸውን ሚታያም ገድገታ እዚህ ሀገር ነው የሞተች። ብዙዎቹ ከዚህ ሀገር ገብተው ሞተዋል። በአባቴ በኩል ደግሞ በጅሮንድ መላኩ ብሩክ እነ ገበየሁ ብሩክ እና ሰው ብሩክ እና ቸነፍ ብሩክ እና አስቴር ብሩክ እና ደሴ ብሩክ እነዚህ ደግሞ እነ ገበየሁ እና ባላምባራስ ገበየሁ ብሩክ እነዚህ ደግሞ በእናቴ በኩል በአባቴ በኩል በወይን አረባ አካባቢ የሚኖሩ ሰዎች ሲሆኑ የሰው ሀብት የማይፈልጉ ታታሪዎች፣ አራሾች፣ አንገት አራሾች፣ ገበሬዎች የብዙ ዓመት እህል የሚገኝባቸው ጠገራ ብሩና ሌሎች የሚገኙባቸው ቤተሰቦች የነበሩ እና ነፍሳቸውን የማር ለሞቱትም ላሉትም ደግሞ ደግሞ ሌላው አቶ ደሞዝ ሁለት አጠር ያለ ጥያቄዎች ይኖራሉ ጊዜ ካለን። አንደኛ አንተ ያገባው ደግሞ የቄስ ልጅ ናትና አንተ ያው ከተማረ የምትኖር የነበረ ያው ይሁዲ ዘር ብትሆንም ከቄስ ልጅ ጋር ነው የተጋባኸው እና ይሄ እንዴት ነው? ሁለተኛው እኒህን ጥሩ እናታችሁን እናንተ በቪዲዮ ቀርጻችሁ አስቀምጣችኋል ለትውልድ ወደ ትውልድ የሚተላለፍ ታሪክ? ምክንያቱም አንዱ መሰረታዊ የኛ ቤተ እስራኤል ችግራችን መጽሐፍና የተጻፈ ነገር ስለሌለን ታሪካችን አሁን ነው እየተጻፈ ያለ ማለት ይችላልውና ጽሁፍ ጽፋችኋል መጽሐፍ ጽፋችኋል ወይ ስለ እናታችሁ ታሪክ በቪዲዮ ቀርጻችኋል እንዴት ነው? ስለ እናታችን ታሪክ መጽሐፍ ገና አልጻፍንም። በርግጥ ለብላታ ብሩክና ስለሜቶቪት ማለትም በወላጆች በአባቴ በኩል ባሉት በኩል መጽሐፍ ተጽፏል። የእሷ ገና በርግጥ አንዳንድ ቪዲዮዎች እንደዚህ ድግስ በሚሆንበት ጊዜ አመት እንትን ማለትም በዓላት በምትደግስበት ጊዜ ያንን እየደየንትን ያልነ ቃላቷንም ሆነ አንዳንድ መረጃዎችን ይዘናል። ለወደፊቱ በእግዚአብሔር እርዳታ እንጽፋለን ብዬ ነው የምገምተው።
እና ለሁለተኛው ጥያቄ ባጭሩ መምህር ደሞዜ ሁለተኛው ጥያቄ እንደገና ብትደግምልኝ የቄስ ልጅ ነው ያገባ ኢትዮጵያ እንደሚታወቀው ሁሉ አንድ ሰው ለአቅመ አዳም በሚደርስበት ጊዜ ከዚያም በፊት ማለት ነው የከሌ ልጅ ዘሩን ሁሉን ነገር ተጠይቆ ሁኔታው ተጠይቆ ያው ለሚጋባ ከዚያ በኋላ አባቴ በጀሮንድ መላኩ ብሩክ ያው የክቡር አባታችን የሊቀ ካህናት ቄስ ባርከው ያለው ልጅ አለች ሲባል ሰምቶ እንደ ማንኛውም የኢትዮጵያ የሂብድ ልጅ ሄዶ አጭቶ እንደጋባ አደረገኝ። በተጋባውበት ሰዓት በህጉና በደንቡ መሰረት ከሸራ አስሬ በ1972 ዓመተ ምህረት ተድሬ ያው በኦሪት ህግና ደንብ መሰረት በዚያ መሰረት ተድሬ እነሱ ደግሞ ቄስ ባርከው ያለው ወይዘሮ አዛጌ ዘሩባቤል ነፍሳቸውን ይማር ያው በቴሌፎን እየገባብኝ ይቅርታሽ ኦኬ እሺ እንዲህ እናደርጋለን በቃ በእውነት ሰፊ ዝግጅት ያደረግነው ለበመጀመሪያ ለቤተሰብ መጽናናት እንመኛለን ለእናታችንም ነፍስ ይማር እንላለን መምህር ደሞዜ ስለነበረን ቆይታ በጣም እናመሰግናለን እግዚአብሔር ከናንተ ጋር ይሁን እጅግ በጣም ነው ማመሰግናችሁ በጣም ያኖርልን የእናቴን ታሪክ በህብረተሰብ እንዲደርስ ማድረጋችሁ ለኔ ትልቅ ነካማ ነው በጣም አመሰግናለሁ እናመሰግናለን